ጣሪያውን ክፍት አረግ ነው። አምላክ እንሁን አሉን ማለት ነው። በሽተኞች መጥተው መላእክቱ የሪፐብሊካን ጋርድ ናቸው፣ ሚካኤልና ገብርኤል መሆናቸው ነው። ሰውየው እግዚአብሔር ነው። እኛስ የአጋንንት ሰራዊት ነን። ሲፈልግ ወደ ሲኦል የሚልከን፣ ሲፈልግ የሚያዘን ሰው እንኳን አይደለም። ሲፈልግ አዋሽ፣ ሲፈልግ እሳት ውስጥ እንገባለን። አምላኩ እሱ ነው። መላእክቱ ሪፐብሊካን ጋርድ ናቸው። እኛ የአጋንንት ሰራዊት ነው። በዛ ምስል ነው እየተዳደርን ያለ ነው። እኛ የእግዚአብሔር አምሳል ነን። ክብራችን በዚህ በተስማማንበት ጣሪያ የተገለጠ ነው። ይሄን አክብሮ ይሄን አስከብሮ ሀገር የሚያሳድግ ስልጣኔ የሚመጣ በምርጫም በምንም ከዚህ በታች ብሎ ጣሪያ ሰርቶ መስራት ሲገባን በር ከፍተን ይሉና ስንል ግር ብለን እናልቃለን። ከዛ ቀጥሎ የሚሆነውን አናውቅም። መሬት ላራሹ ሲሉንም ግር ብለን እናልቃለን። ከዛ የሚሆነውን አናውቅም። የትግራይ ነፃ አውጪ ስንል ሄደን እናውቃለን። ከዛ ነፃነት የለም። ይሄውና የተራበች እናት ስዕል እያሳየ ብር ሰብስቦ ጠመንጃ ይገዛል። ስንት ወታደር ነው አሁን የሚቀልበው ወያኔ? ሰው ተራበ ይልሃል። ትግራይ መግደያ ከሚገዛበት እናቱን አያበላም። ከዛ አስመሳዩ ይነሳና ሰው ተራበ ያስራበው ያብላው። ጠመንጃ እየገዛበት ነው። ወርቅ እየሰረቀ ኤክስፖርት እያደረገ ነው። ዱባይ ሪል ስቴት እየሰራበት ነው። አሜሪካ ባንክ እያስቀመጠ ነው። ሰውም በዘር እየከፋፈለ ነው። እንዴት እግዚአብሔርን በእግዚአብሔር ቦታ ራሳቸውን ተክተው እንደሚመጡ ይሄ በደንብ የሶሻሊስታዊው አስተሳሰብ ነው። ራሳቸውን እንድናምን በቃ እግዚአብሔርን አትመኑ እኔን እመኑኝ ነው መጀመሪያ ብለው የሚመጡት እና ይሄ በጣም በጣም ወሳኝ ነገር ነው። ሳናስበው እንደ ጣዖት አምልኮም ነው አሁንም እየታየ ያለ። ይሄ እኮ ነው የግለሰብ አምልኮ። ለምንድን ነው የመጣው? በትግሉ ሰው ማግነን ለምንድን ነው የመጣው? ከዚህ በፊት አንማርም ወይ? ከጓድ መንግስቱ ኃይለማርያም ወደፊት የሚለው መፈክር ምን ማለት ነው? አንድን ሰውን እና አንድን ሰውን የማምለክ አባዜ ከዚህ ከሶሻሊዝም የመጣ እግዚአብሔርን ተውና እኔን እመኑኝ የሚለው የፖለቲካ ሲስተም መሆኑን ማወቅ ያስፈልጋል። ይሄም መጀመሪያ በደም ፍላት መተኮስ ብቻ አይደለም። እሱ የመጀመሪያው ቅድም ጡት እንደመወንጨፍ እንደመጣል አይነቱ ስቴጅ ነው። እሱ አልፏል። አሁን 3 ዓመት ሙሉ መድማትና ወሮ በላውም ባንዳውም ሀገር ሻጩም ሰርጎ ገቡም ታውቋል። አሁን ሶሻል ሚዲያ አዝምቶ ራሱን ለማስመለክ የሚሞክረውም የፋኖ መሪዎች ታውቀዋል። እውነተኞቹም ታውቀዋል። እውነተኞቹ ገንዘብ አያገኙም፣ ፕሮፓጋንዳ አይደረግላቸውም። ክፉዎቹ ፕሮፓጋንዳና ገንዘብ አላቸው። የጎጥ ማህበር አላቸው። የጎጥ ማህበር አየህ። አሁን ታጋዩ ራሱን የሚሰዋ ከሆነ ዘለቄታዊውን ሁሉ እያሰበ ነው መስዋዕት ያለበት እንጂ ለስሜት መስዋዕት የለም። ስለዚህ ጽፈ አሳየኝ። ወልፈጥ ስትል እንዴት እንደማስወግድህ ማወቅ አለብኝ። እንዴት እንደምተካህ ማወቅ አለብኝ። አየህ፣ አቅጣጫ ስትቀይር አንተን የሚጠብቅ ሌላ መዋቅር አበጃለሁ። ሰውተኸኝ እየሰዋኸኝ እንድትኖር አልፈቅድልህም። እንደ ህወሓት መሆን ነው። ለዛ ምሳሌ የሚሰጡት በአብዛኛው ህወሓትን ነው። ህወሓት እንዲያድርጎ ኦነግ እንዲያድርጎ ነው ይሆናል። እኔ የትኛው ሰክሰሳቸው እንደሆነ አይገባኝም። ህወሓት ምን ነው ሰክሰስ የሆነው? መሪዎቹ ላይ ተቀምጠው ህዝብን ጨቁነው የራሳቸው ተጠቃሚ ሆኑ እንጂ የህዝብ ነፃነት መች አገኘ? ምን መፍትሄስ መች አገኘ? እና ለምን ያንን ምሳሌ አድርገው ህወሓትን ምሳሌ አድርገው እንደሚጠቀሙ አይገባኝም። እና ከዛ መለየት ያስፈልጋል። ሁለቱን ነጥሎ ማየት ህዝባዊ የሚደረግ ትግል አደረጃጀትና የፖለቲካ ፓርቲ የተለየ ስለሆነ የፖለቲካ ድርጅት ደግሞ በዓለም ታሪክ ውስጥ ህዝብን ነፃ አውጥተው አያውቁም። ራሳቸው ዲክታተር ሆኖ ነው የሚመጡ እንጂ ለህዝብ ነፃነት ሊሰጡ አይችሉም። ህዝባዊ ነፃነት ማለት እንግዲህ ህዝብ አገልጋዩን የሚመርጥበት ታክስ የከፈለውን ገንዘብ ያን የሚያገልጋዩ ያን ተጠቅሞ መንገድ፣ ትምህርት ቤት ምናምን የተለያዩ ነገር የሚሰራበት ነገር ነው የሚሆነው እና ያ እንዳይሆን ከልክለውታል። ያን ፍትህ አልሰጡትም። ይሄን አገልግሎቱን አልሰጡትም። ጥበቃ አላደረጉለት እነዚህ ሰዎች እነዚህ አካላት እና ስለዚህ ያ ሊሆን አይችልም። አሁን በጉልበት አንድ ሰው ከመጣ ያን ነገር ሊሆን አይችልም። ስለዚህ ይሄን ነገር ለይቶ ማየት ህዝቡ ማየት አለበት። አሁንም መታለል የለበትም የሚለው ላይ ነው ትኩረት ማድረግ የምፈልገው። የኢትዮጵያ ህዝብ በዚህ እንዳያግባባ
ወያኔ የሚባል የኢትዮጵያ መቅሰፍት፣ ኦነግ የሚባል የኢትዮጵያ መቅሰፍት የኢትዮጵያ ልጆች በህገ መንግስትና በዘር ተካፍለው ሎካል ትርክት ተርከው የጋራ ትርክትና የጋራ ሰውነታችንን አጥፍተው ዘርና ቡድን አድርገውን በጋራ የስነ መንግስት እሳቤ ውስጥ እንዳንገባ ወጠሩ። በጣም ይወጥሩንና ለምሳሌ ገዳ ይሉሃል ይመጡና እንደ ገዳ ሰው ሲሰልብ ነበር። በማስ ህዝብ ቋንቋውን፣ እምነቱን፣ ቅርሱን፣ ጥበቡን ሲያስጠፋና ኮንቨርት ሲያደርግ ነበር። ገዳ ደግሞ በየ8 ዓመቱ ከራሱ ዘር በዘረኝነት ሌላ ደም የሌለው እያለ ሲተካ ነበር። መተካቱ ዲሞክራቲክ ነው ብለው ዓለም የሚወደውን ከወሰርንለት መግደሉን፣ መስለቡና ኮንቨርት ማድረጉን እንዴት አድርገን ነው ይዘነው የምንሄደው? ሰው ሁሉ ተጨቆንኩ፣ ተጎዳው፣ ተገፋው፣ የሚገባኝን አጣው፣ በሀገሬ ክብር አጣው፣ ፍትህ አጣው፣ ጥበቃ አጣው እያለ ለዘመናት ሲያለቅስ ሲጮህ ቆይቷል። ይህንን ጩኸት እንመራለን የሚሉ ሰዎች ደግሞ ህዝቡን ተስፋ ሰጥተውት አስከትለውት ለመስዋዕትነትም አቅርበውት ለስልጣን ከበቁ በኋላ ግን መከራችን እየባሰ፣ ሞታችን እየጨመረ፣ ስደታችን እየበዛ፣ ግራ ማጋባታችን እየተወሳሰበ ሄዷልና በአሁኑ ጊዜ ኢትዮጵያ ውስጥ መናጥ አለ፣ ጦርነት አለ፣ ዘረኝነትና እልቂት አለ። ለውጥ መምጣቱ አይቀርምና ለውጡን እኛ ካልመራ ነው በሐሳብ የሚጠቅመንን ነገር ከዚህ በፊት ያሉ ለውጦች መከራ አምጥተውብናል። የቱ ጋ ነው የጎደሉት የሚለው ያነሳው ጥያቄ በጣም ታላቅ ጥያቄ፣ ሰው ሁሉ በያለበት ሊነጋገርበት የሚገባው ወቅታዊ አንገብጋቢና ስልታዊ ጥያቄ ነው ብዬ ነው የማስበውና እንግዲህ እስቲ እየተወያየን እንቀጥላለን። እሺ መምህር እግዚአብሔር ይስጥልን። ልክ ነው። በጣም በጣም ወሳኝ የሆነ ጥያቄ ነው። በተለይ እንደ ኦርቶዶክሳውያን ሆነም ቀረ ማጆሪቲ የሆነው ኦርቶዶክሳዊ ነው በዛች ሀገር ውስጥ የሚኖረው እና እኛ እስካልፈቀድን ድረስ ማንኛውም የፖለቲካ ስርዓት ወደ ስልጣን ላይ ወጥቶ የመቆናጠጥ እድል ያገኛል ብዬ አላስብም። ስለዚህ እኛ የጠፋብን ነገር አለ፣ መለኪያችን ጠፍቶብናል። አሁን ያንን የመንግስት ስርዓት መለኪያችንን መልሰን የምናመጣበትን መንገድ ነው ሀሳብ ነው እያነሳን ያለ ነው። እናንተም እንግዲህ ይህን ሀሳብ እየሰማችሁ በየቤታችሁ ተወያዩበት፣ ተነጋገሩበት፣ አዳብሩበት እንላለን። እንግዲህ መጀመሪያ የምናነሳው መጀመሪያውኑ ህዝባዊ በአብዛኛው ኢትዮጵያ ውስጥ የመጣው ነገር መምህር ይሄ የግራ ዘመሙ አስተሳሰብ ነው፣ ፖለቲካ ነው። እኛ ዘመናዊ ፖለቲካ ብለን የምናስበው ይሄ ግራ የመጣው ሶሻሊስቱ ማርክስ ሌኒስታዊ አስተሳሰብ ነው ፖለቲካ አድርገን የምንነሳው። የነሱ የፖለቲካ ታሪክ ደግሞ ብዙ ጊዜ ያው ማኦ የኩባው ቼኩቬራ የሚባል አለ፣ እዛ ደግሞ ፊደል ካስትሮ የሚባል አለ። እነዚህ ሰዎች ወደ ስልጣን የመጡት ከመጀመሪያውኑ ጫካ ገብተው መሳሪያ ታጥቀው ድርጅት መስርተው የፖለቲካ ድርጅት ከዛ በኋላ የቡድናቸው መሪ ሆነው ከዛ በኋላ ያ የነበረውን ስርዓት አሸንፈው ስልጣን ላይም ወጥተው እስከ እድሜ ልካቸው ነው በስልጣን ላይ ቆዩት። ስለዚህ አሁንም ኢትዮጵያ ውስጥ ያ አይነት አስተሳሰብ ነው ያለው በፖለቲካ ውስጥ። ለምሳሌ ኢትዮጵያ ውስጥ ነፃ እናወጣቸዋለን ብለው ያደራጁት ሰዎች የነበረውን ስርዓት ይገረስሳሉ። ሲገረስሱም የመሪዎች ናቸው፣ ከገረሰሱም በኋላ መሪዎች ናቸው እስከሚሞቱ ድረስ ነው። ለምሳሌ የመንግስቱ ኃይለማርያም ማየት ይቻላል። ስልጣን ለማውረድም ስልጣን ላይ የነበረ ሰው ነው። ከዛ በኋላ እስከመጨረሻው ድረስ ስልጣን ላይ ነው የቀጠለው። የህወሓትን ብናይ እንደዚሁ መለስ ዜናዊ በትግል ውስጥ የነበረ ሰው ነው። ከዛ በኋላ ወደ ስልጣን መጣ። ከዛ እስከ ዕለቱ ሞቱ ድረስ ወደ ስልጣን መጣና ለዚህ ለዲክታተርሺፕ ስርዓት ወይም አንድ ፓርቲ ስርዓት የሚዳረግበት ምክንያት ምንድን ነው? መጀመሪያውኑ ህዝብን ነፃ ለማውጣት የሚደረግ ወይም መልካም ስርዓት የሚደረግ አደረጃጀትና ከዛ በኋላ ያ መልካም ስርዓት ከመጣ በኋላ የፖለቲካ ድርጅት መስርቶ ተወዳድሮ ወደ ስልጣን የሚወጣበት መንገድ በህዝብ ተመርጦ የተለያዩ አይደሉም ወይ? ለምንድን ነው ሁሉ ጊዜ አንድ አድርገን የምናይዛቸው? በተለይ የሚደረጉ ትግሎች ከጅምሩ የተጀመሩ ትግሎች ዋናው እንቅፋት እየሆነ ያለው
እሳቤው ከመጀመሪያውኑ የሚነሳው ታጋይ ትግል ወይም ድርጅት ወይም የዛ መሪ መሆን እስከ መጨረሻውም ድረስ ወደፊትም በሀገሪቱ ውስጥ በሚደረገው ስልጣን ተቆጣጥሮ የመቀጠል አይነት ነገር ነው የሚታሰበው። ልክ ከዚህ በፊት እንደነበሩት አስተሳሰቦች እና ህዝብን ነፃ ለማውጣት አይቻልም ወይ? ለምሳሌ አሁን እኔ ምሳሌ ያነሳለሁ። የእስራኤልን መንግስት ለመመስረት ሲታገሉ አደረጃጀታቸው የፖለቲካ ድርጅት ሆኖ አይደለም። ፊቸር ፖለቲካ ድርጅት ምንለው ማለት በፓርቲ ተወዳድረው ምናምን አይደለም። ህዝቡን ግን ነፃ መንግስት ከመሰረቱ በኋላ ምናልባት እስራኤል ውስጥ ወደ 12 ነው 13 የተለያዩ ፓርቲዎች አሉ። ምክንያቱም በአንድ ሀገር ውስጥ አንድ የፖለቲካ ድርጅት ሊኖር ስለማይችል የተለያዩ አስተሳሰቦች ሊኖሩ ስለሚችሉ የተለያዩ ድርጅቶች ሊኖሩ ይችላሉ። አንድ መሆን አያስፈልጋቸው። ግን ህዝብን ነፃ ለማውጣት ለመታገልና ከዛ በኋላ መልካም የሆነ ስርዓተ መንግስት ተክሎ በዛ ስርዓት ውስጥ ደግሞ እንደዚሁ ፓርቲዎች መጥተው እንዲወዳደሩ እድሉን መፍጠር ነው እንጂ ያለበት የመጀመሪያው ታጋይ ከመጀመሪያውኑ እኔ ጠቅላይ ሚኒስቴር ሆናለሁ እኔ ምናምን የሚለው ነገር ውስጥ መገባት ነበረበት ወይ? እንደዚህ አይነት ነገር ያስፈልጋል ወይ? ምክንያቱም ከዚህ በፊት በታሪካችን ያየነው ችግር አንደኛው እሱ ነው። ደርግ የኃይለ ሥላሴን ስርዓተ መንግስት ቀይሬያለሁ ብሎ አልተመለሰም። ራሱን ወደ ፓርቲነት ቀየረ። ከዛ እስከሚወርድ ድረስ በዛው ላይ ቆየ። ህወሓት ነፃ አወጣለሁ ብሎ የትግራይን ህዝብ ይሁን በኋላ ኢህአዴግ ተቀይሮ ወደ ኢትዮጵያን ህዝብ ነፃ አወጣው ቢልም ራሱም ነፃ አውጪ ሆነ። ራሱም ደግሞ መልሶ በስልጣን ላይ ተቀምጦ እስከሚወርድ ድረስ ቆየ። አሁንም የሆነው እንደዛ ነው እና እንደዚህ አይነት ስህተቶች እንዳይፈጠሩ ሁለቱን ለይቶ ማየት አያስፈልግም ወይ? የህዝብን ለመታገል የሚደረግ መልካም ስርዓት መንግስት ለማምጣት የሚደረግ ትግል ራሱን የቻለ ሂደት ያለውና ያ ስርዓት ደግሞ ህዝብን የስልጣን ባለቤት ማድረግ ማለት ህዝብን መልካም አሰራር እንዲመጣ ማድረግ ነው እንጂ ከዛ በኋላ ለሚቀጥለው በፖለቲካ ውስጥ ገብቶ በስርዓት ውስጥ ገብቶ የማገልገልና ወይም ያን ስልጣን የመቆናጠጥና ሁሉን የመያዝ የመቀየር ምክንያቱም ወደ ዲክታተርነት መቀየሩ ስለማይቀር ነው። ምክንያቱም መሳሪያ እስከያዘ ድረስ በዛው መቀጠሉ ስለማይቀር ያ እንዳይሆን ለሚቀጥለው እንግዲህ የኢትዮጵያውያን አሁንም መልሰን እንዳንሳሳት ምን ማድረግ ነበረብን? እንዳይሆን ምን ማድረግ አለብን? ሁለቱን ሰፓሬት አድርገን ማየት የለብንም ወይ የሚለው ጥያቄ ነው። ሲመጀመር በዚህ ላይ ነው የምንወያየው። መምህር ድምጽ ሚውት ሆኗል። እሺ በጣም ከባድ የምለው ስላልተለመደ ከባድ ጥያቄ ነው። ስላልተለመደና ስለማንጠይቅ እንደገና እንዳልከው ይሄ ግራ ዘመሙ የፖለቲካ ዝንባሌ ጥያቄ አይፈቅድም። ይዞ የተነሳውን ርዕዮት ፍጹም ያደርገዋል። የፍልስፍና መሰረቱ ምንም ሕገ እግዚአብሔርን ክብረሰብን የረሳ ቢሆንም ግን ኮፒ አድርጎ ተቃርኖት ነው የሚነሳው። ኮፒ ያደርገዋል ሕገ እግዚአብሔር። በነገራችን ላይ ለምሳሌ እግዚአብሔር ፍጹም ነው። እግዚአብሔር የማይሾሙት አምላክ ነው። የባህሪ አምላክ ነው። የባህሪ ንጉስ ነው። እግዚአብሔር ቀናተኛ ነው። እግዚአብሔር አምልኮቱን ለሌላ አይሰጥም። እግዚአብሔር የሚሾሙት አይደለም። ይሄን እውነት ይወስዱና ሰዎች እግዚአብሔርን መጀመሪያ ይክዱታል። ሙሉ በሙሉ የማይክዱትም ቢሆኑ ሊበራል ነን የሚሉ ሰዎች እግዚአብሔር በዚህ ምድር አስተዳደር አያገባውም ብለው ነው የሚጀምሩት። ስለዚህ የክደቱ ሌቭል ማነው ደረጃ የለም ሳይሆን አሁን ግን በስርዓታችን አይመለከተውም ነው። አሁን እንደዛ ከሆነ እሱን ይወስዱን ይገለብጡታል። እኔ ማልተካ ነኝ፣ የኔ ሐሳብ ፍጹም ነው፣ የኢህአዴግ መስመር አማራጭ የለውም፣ ከሁሉ በላይ አብዮቱ፣ አንድ ቆራጥ መሪ ልክ የሚሉ ነገሮች በሙሉ ከእግዚአብሔር አስተምሮ ተወስደው ተገልብጠው ክርስቲያናዊ ሰብአዊ ሆነው የሚሰሩ ናቸው። ከዛ በኋላ ከዚሁ ከእግዚአብሔር አስተምሮ የሰው ልጅ መብት አሁን ክብር የምትሏን አይጠቀሙም። አይታችሁ እንደሆነ ራይት ነው የሚጠቀሙት። ራይት
ምክንያቱም መብት ዳይናሚክ ማድረግ ይቻላል። መብት የሚባለው እስከዚህ ነው እየተባለ በፖሊሲ ሊወሰን ይችላል። ክብር ከሆነ ከፍጥረት ያመጣው ነው፣ በፖሊሲ ልትነካው አትችልም። ሁሉን ነገር ከኛ ይወስዱና ይገለብጡታል። አሁን እኮ እነ ሌኒን ምናምን ያደረጉት እንደሱ ነው። ከዛሩ የኦርቶዶክሳዊ መንግስት ስርዓት ወሰዱና ተቃራኒውን ሰሩ። እግዚአብሔር የለም፣ የዛሩ መንግስትን አጠፉና ራሳቸው በእግዚአብሔርም በመንግስት ፈንታ ሆኑ። ከዛ በኋላ እግዚአብሔር በአምሳሉ የፈጠረውን ሰው በአምሳላቸው ሊፈጥሩት ሞከሩ። እምቢ ያላቸውን ሳይቤሪያ እየወሰዱ በረዶ ውስጥ ፈጁት። ያን ኮፒ ያደረገው ደርግም ለዛውም የደንቆሮች ስብስብ ወታደር በቃ ዝም ብሎ ተሰብስቦ ህብረሰባዊነት ያለምንም ኢትዮጵያ ትቅደም አለና ሶማሊያ ምናምን ሲልኩበት መሳሪያ ፍለጋ ሲዋትት ሀገሪቷ ስትከበብ ሶቪየት እርዱኝ ሲል እንደኛ ከሆንክ አሉት። አየህ፣ በሽታቸውን ለማጋባት እሺ ብሎ ንጉሱን አንቆ ጳጳሱን ሰቅሎ ያ ያለምንም ደም ያለው ሰው አብዮት ልጆቿን ትበላለች አለ። ቀየረው። ዳይናሚክ ነው አሁን እንትኑ። አየህ፣ ስለ ሰው የምናስበው ነገር መሬት የባላባት ሆኖ ጭሰኞች ተሰቃዩ። እርቦ ሲሶ ይከፍላሉ። ብዙ ሰው መሬት አለው፣ ብዙ ሰው የለውም። ሰው ባይኖረው ታዲያ ሰማይ ላይ ነበር እንዴ? ይሄ እኮ አስመሳይነት እኮ ነው። ሰው ሁሉ መሬት ነበረው ስንል አዎ አሳርሰው የሚሰበስቡ አሉ። ሰብስበው ግን ኤክስፖርት ነበር የሚያደርጉት። አስመሳይነታቸው ወሰን የለውም። ግብር ነው የሚያበሉት። ሰው ሲራብ ነው የሚያከፋፍሉት። እነሱ መሬቱን ወረሱና WFP የተባበሩት መንግስታት የምግብ ፕሮግራም ፋኦ ምናምን ሀገሪቷን ለሌላ ሰጥተው ምግብ ለምነው ሰው ያበላሉ። እና መሬቱን ለህዝቡ መለሱለት። እንትኑ የእግዚአብሔርን ቦታ ተክተ የእግዚአብሔርን አስተምሮ ገልብጠ ህዝቡ ደግሞ በዛ መንፈስ ስላለ ያምናል። እግዚአብሔርን ያምን ስለነበረ በዛው ቋንቋ ስለሚመጡበት ያን የሚያምነውን ነገር ስለሚነግሩት ይሞትላቸዋል። እነሱ ግን አይሞቱም። እነሱ እያገዳደሉ እስከ መጨረሻ ይኖራሉ። ይሄን የተማረችውና በዚህ ሁኔታ ያደገችው አብይ አህመድም ህልም አለኝ፣ እስቲ ተቃቀፉ፣ ድልድዩን አፍርሱ፣ ማነው አጥሩን አፍርሱ፣ ድልድዩን ስሩ ብላ የምንወደውን ተናግራ ነፍስ መግደል አቅመ መግደል እስክትደርስ አባብላ ከዛ መፍጀት ጀመረች። አንድ አይነት ነው። ምንም አዲስ ነገር የለም። እና ለምንድን ነው መልካም እያሳዩ መከራ ያሳጨዱን? ከኛ ምን ስለጎደለ ነው? እኛ ባንፈቅድ ኖሮ፣ እኛ ወታደር ባንሆንላቸው ኖሮ፣ እኛ ካድሬ ባንሆንላቸው ኖሮ፣ እኛ ጆሮ ጠቢ ባንሆንላቸው ኖሮ፣ እኛ ሚኒስቴር እና ተላላኪ ባንሆንላቸው ኖሮ፣ እኛ ቤተሰቦቻችንን ባንሰብክላቸው ኖሮ እነዚህ ሰዎች ከሰማይ የወረዱ ሁሉም ማድረግ የሚችሉ የእግዚአብሔር እጅ ያላቸው ኃያላን ልዩ ፍጡራን አይደሉም፣ ሰዎች ናቸው፣ ግለሰቦች ናቸው። አንድ ግለሰብ ቤተመንግስት በነፍሰ ገዳይ ራሱን ከቦ ሚዲያውንና እኛኑ አሰማርቶ እኛም በእኛ ይገዛናል፣ እኛም በእኛ ያስለቅሰናል፣ እኛም በእኛ ቤታችንን ያስፈርሰናል፣ እኛም በእኛ አዋሽ ያሳስረናል፣ እኛም በእኛ በአርሲ በወለጋ በሐረርጌ አንገት ያስቀላናል። ራሱ እየሄደ እኮ አልገዘገዘም። አብይ እኮ መንግስቱ ኃይለማርያም ሄዶ ጎንደር እኮ ሰው አልፈጀም፣ መላኩ ተፈራ ነው። 4 ኪሎ እኮ መንግስቱ ኃይለማርያም አልተኮሰም፣ ከበደ ነው፣ ግርማ ከበደ ነው። እኛው ነን እንዳልከው ነው፣ እኛው ነን። ለምንድን ነው ግን እንዲሆን ነው? ለምንድን ነው እንዲሆን ነው? ለወደፊቱ እንድናስብ ለምንድን ነው እንዲሆን ነው? አሁን ፋኖ ውስጥም እኮ እንዲህ አይነት ችግር አለ። የሚነሱት ህልውናቸውን ሊያጠፋ የተነሳ ስርዓትና አስተሳሰብ ትርክት አለ ብለው ነው የተነሱት። ይሄ ደግሞ ያስነሳል ማንንም። ህልውና የሚለው በጣም ከባድ ስለሆነ ማለት ነው። ልጠፋ ነው አልጠፋም ነው በቃ። ፍልስፍናም መራቀቅም አያስፈልገውም፣ መወራጨት ነው። እኔ ትልቅ የእናት ጡት እንዲህ ባትይዝለት ልጁን አርፎበት ያፍነዋል። በነገራችን ትልቅ ጡት እንዲህ ትይዙለት እንደዚህ ትደግፍለታለች እናት። ረስታ ብትለቀው ልጁ ሲታፈን ይወራጫል። ትንሽም ቢሆን እናቱን ይገፈትራል በሚችለው ኃይል። ህልውና ማለት አስበ አሰላስለ ርዕዮተ ዓለም አዘጋጅተ ሴራ ጎንጉነ ህቡ ገብተ የምትጀምረው አይደለም። ተፈጥሯዊ ምላሽ ነው። ተፈጥሯዊ ምላሽ ውስጥ እንኳ ከዛ በኋላ ምላሹ ከዛ ጡቱን እሺ አስነሳችልኝ ከዛስ የሚለውን ህፃን እንደማያስበው ሁሉ የማያስብ ህዝብ ተፈጠረ።
ከዛስ የህልውና ያደጋን ሳስወግድ ወዴት ሄዳለሁ? ምን አይነት መንግስት ነው የሚኖረኝ? ይሄ እንዳይደገም ምን ዋስትና አለኝ? የሚል ጥያቄ አይጠይቅም። ሳክሮ ደመሰሰ፣ አሸነፈ፣ እንትና ጀግና ነው፣ እንትና አምላክ ነው እያለ ሰው እያመለከ ልክ የግራ ዘመሞቹን አማልክት ይፈጥራል። በመሃሉ የህልውና ታጋይ እንኳን አማልክት እየፈጠረ ነው። ለዛውም ከሃዲ አማልክት እየፈጠረ ነው። ከጠላት ጋር የሚወያይ ህልውና ብሎ የሚደራደር ህልውና በድርድር አይድንም። ህልውና አደጋ ላይ የጣለ ነገር ሲጠፋ ብቻ ነው። እና ለውጦች ውሸት ይሆናሉ፣ መከራ ይሆናሉ ራሳቸው ማለት ነው። ለምን ነው መከራ የሚሆኑት? ማን ነው ከዚህ የሚጠብቀን? እኛ ራሳችን ብዬ ነው እኔ መለሱ። እኛ ራሳችን። እንዴት? እኔ ከኦርቶዶክስ ነው የምማረው፣ ምንም ችግር የለብኝም። 1000 መጽሐፍ ጋር መሄድም የለብኝ። እንዴት ነው ራሳችን የምናድነው ስንል ኦርቶዶክሳዊ እይታው ልክ ስታመጣው እስቲ ከሃይማኖት እናምጣው፣ ለዓለም ይጠቀምበት ሰው መጀመሪያ ፍጹም የሆነው እውነትና የሰው ክብር ምንድነው? ሰው ራሱ ምንድነው የሚል መሰረት ጥላለች ቤተክርስቲያን። ሰው በእግዚአብሔር አምሳል የተፈጠረ ነው፣ አለቀ። ታዲያ በአምሳሉ መፈጠሩ እንዴት መኖር አለበት? አርአያውን የሚነሳ የእግዚአብሔርን አርአያ ምንድነው? የእግዚአብሔር አርአያ ስለሌላው መኖር፣ እስከ መስቀል መሰቀል፣ ትህትና፣ ፍቅር መስጠት። ሰው እንደዚህ ነው የሚኖረው? አዎ። ሰው እንዲኖር የሚያደርግ ሰው ለሌላ ሰው ራሱን እንዲሰጥ እንጂ እንዲሳልብህ፣ እንዲገልህ፣ እንዲያፈናቅልህ፣ እንዲጠላ፣ እንዲያጠለሽ፣ የጥላቻ ሐውልት እንዲተክል ሳይሆን እንዲወድ፣ ይቅር እንዲል፣ እንዲያክፍ፣ እንዲያፈቅር፣ እንዲፈውስ የሚያደርግ ስርዓት ምን አይነት ስርዓት ነው ብዬ ነው የምጠይቀው። አንዱ እሱ ነው። እሷ እንዴት ነበረ የምትጠቀመው ስል እሷማ የእግዚአብሔር ቀኖና አላት፣ ለመንግስትም ቀኖና አላት። መንፈሳዊ ቀኖናና ህዝባዊ ቀኖና አላት። መንፈሳዊ ቀኖናው የህዝባዊ ቀኖናው መለኪያ ነው። የግድ ማምለክ የለበትም ሰው። ግን የሰውን ክብር የሚያስጠብቀውን ወስዳ ንጉሱ በዚህ ተጠያቂ ነው፣ ተከታዮቹ በዚህ ተጠያቂና ኃላፊነት አለባቸው፣ ግዴታም አለባቸው። እነዚህን ህጎች ሲጥሉ ይሄ ቅጣት ይደርስባቸዋል፣ ወይንም ይሄን ይነሳሉ፣ ያጣሉ። ሳንክሽን ነው። ልጅህን የሆነ ነገር ከልክለ እንደምታሳድገው ማለት ነው። ልክ ሲሻሻል መልሰ ትሰጠዋለህ፣ ትሸልመዋለህ። የቤተሰብ መቆናጠጥ አይነት ስርዓተ መንግስት ነው መፈጠር ያለበት ብላ መስመሩን ታሳየናለች ማለት ነው። ኢትዮጵያ ውስጥ የተነሱት ንቅናቄዎች ግን ዝርዝር ቀኖና የላቸው። ሰው ምንድን ነው? እንዴት ነው የምጠብቀው? ተጨቁኗል ስትል ጭቆና ምንድን ነው? ማንን ጨቆነ? ጭቆና ማን ነው ዲፋይን ያደረገው? ጭቆናን ትርጉም ከውጭ ነው ያወጣሁት ወይስ ከራሳችን ከክብረሰብ አንጻር ነው የተረጎምኩት አንልም። ዝም ብሎ ተጨቆነ፣ ተገፋን፣ ገባሮን፣ ተወሰደብን፣ ጭኝ ተያዝን። በቃ ይሄ ዝም ብሎ ደም ማፊያ ጭራሮ ነው እንጂ ምን ማለት ነው ጭቆና ራሱ ምን ማለት ነው? ይሄንን ዲፋይን አላደረግንም። ለዚህ ይሆናል በስሜት ወደ ትግል አስገብተው እኛኑ ሰውተው ከተሰዋነው የተረፉትን ባሪያ አድርገው እስከ ዕለተ ሞታቸው ስልጣን ላይ የሚኖሩት። መንግስታዊም መንፈሳዊም ሁሉን ቀኖና ስንጥል መለኪያ ስለሌለ ሰዎች በስሜት ይገዙናል። ንቅናቄ ፈጥረው በተቆጣን በዛ ደም ፍላታችን ተጠቅመውብን እነሱ ስልጣን ይዘው ይገዙናል። ስለዚህ የኢትዮጵያ ሕዝብ እንግዲህ መፍትሄ መፈለግ አለበት ብዬ አስባለሁ። መፍትሄዎቹን እስቲ ወደፊት እናነሳቸዋለን። ሚዩት ነህ ያሬዶ። እሺ መምህር፣ ያነሱት በጣም ጥሩ ነገር ነው። በተለይ እንዴት በእግዚአብሔር ቦታ ራሳቸውን ተክተው እንደሚመጡ ይሄ በደንብ የሶሻሊስታዊው አስተሳሰብ ነው። ራሳቸውን እንድናምን በቃ እግዚአብሔርን አትመኑ እኔን እመኑኝ ነው መጀመሪያ ብለው የሚመጡት እና ይሄ በጣም ወሳኝ ነገር ነው። ሳናስበው እንደ ጣዖት አምልኮም ነው አሁንም እየታየ ያለ። ይሄ እኮ ነው የግለሰብ አምልኮ። ለምንድን ነው የመጣው? በትግሉ ሰው ማግነን ለምንድን ነው የመጣው? ከዚህ በፊት አንማርም ወይ? ከጓድ መንግስቱ ኃይለማርያም ወደፊት የሚለው መፈክር ምን ማለት ነው? አንድን ሰውን የማምለክ አባዜ ከዚህ ከሶሻሊዝም የመጣ እግዚአብሔርን ተውና እኔን እመኑኝ የሚለው የፖለቲካ ሲስተም መሆኑን ማወቅ ያስፈልጋል።
ወደዛ በፍጹም መመጣት የለብንም። ወይም ድሮ ነገስታቶች ስለነበሩ ያ ነገስታቶቹ የሚለኩበት መለኪያም ነበር። ዝም ብሎ አልነበረም የነበረውና ዝም ብሎ ተነስቶ መጥቶ አይደለም እዛ ቦታ ላይ የሚቀመጡ። እነዚህ ሰዎች ግን እንደዛ አይደለም አመጣጣቸው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገር ነው። በተለይ አንድን ግለሰብ ወይም አንድን ለትግል የተነሳን ህዝብ ወይ ራሱን ወደ ፖለቲካ ድርጅት ካመጣና እኔን እመኑኝ የሚል ከሆነ አዝማሚያው መጨረሻ ላይ ውጤቱ መጥፎ እንደሚሆን ከዚህ በፊት ከነበረው ነገር መማር አለብን እና ያ ነው በተለየ መንገድ መታየት ያለበት በፓርቲ ወይም በድርጅት እና ህዝባዊ የሚያደርገው ትግል መካከል ያለው ልዩነት አዝማሚያው ራሱ ወደዛ የሚወስደን መሆኑ ይሄ ራስን ሰውን የማምለክ ይሄ ወደ ድርጅት የፖለቲካ ድርጅት ራስን መቀየር የሚሉት ነገሮች መጨረሻ ላይ ዲክታተርሺፕ ነው የሚመጣው። ምክንያቱም መሳሪያ ከያዘ ከስልጣን እንደማይወርድ የታወቀ ነው፣ ዲክታተር እንደሚሆን የታወቀ ነው። በተለይ ቅድም ያሉት የህልውና ትግል ብሎ ህዝብ ተነሳ። ህዝቡ ነው የተነሳው። ህዝቡ ሲነሳ ምኖች ተከተሉ። በኋላ ከውጭም ሆነው ይሄ እኮ የፋኖ የአርበኝነት ትግል መሪ የለውም፣ የፖለቲካ መሪ የለውም የሚል ፕሮፓጋንዳ ነው መጀመሪያ የተነሳው። እንደዚህ ሆናችሁማ ነጻ አትወጡም፣ ህዝባዊ እንቅስቃሴ አድርጋችሁ ነጻ እንወጣለን ብትሉ ነጻ አትወጡም፣ ግዴታ የፖለቲካ መሪ ያስፈልጋቸዋል፣ የፖለቲካ ርዕዮት ያስፈልጋቸዋል ብለው ነው የመጡት እነዚህ ሰዎች። እነዚህ እንግዲህ የግራ ዘመም አስተሳሰብ የነበራቸው ሰዎች ናቸው። ይሄ ነው አይዲያቸው። በቃ የሚያውቁት ያን ፖለቲካ ግዴታ አንድ ህዝባዊ የሆነ ትግል ፖለቲካ ድርጅት ያስፈልገዋል፣ አንድ መሪ ያስፈልገዋል የሚል አስተሳሰብ ነው ይዘውብን የመጡት በዚህ የፋኖ ትግል። ልክ እነሱ ከመጡ በኋላ ነው ትግሉ ላይ ችግር እየተፈጠረ የመጣው። ምክንያቱም የፖለቲካ ድርጅት ከሆነ በአንድ ሀገር ላይ በአንድ ህዝብ ላይ አንድ የፖለቲካ ድርጅት ሊኖር አይችልም፣ ብዙ አስተሳሰብ ይኖራል። ስለዚህ እነዚህ ሰዎች ምን ይዘው መጡ? ማኒፌስቶ ይዘው መጡ። አንድ ግለሰብ በቃ ይሄ ነው መሪያችን የሚል ነገር ይዞ መጣ። ይሄ ደግሞ መከፋፈሉ መለያየቱ የማይቀር ነው። ስለዚህ በእንደዚህ አይነት ሁኔታ አንድ መሆን አይቻልም። ዋናው የህልውና ትግሉ ላይ ትኩረት አድርጎ በዛ ላይ መንቀሳቀስ ሲቻል እና የሆነ ሮድማፕ ማዘጋጀት ሲቻል ነው እንጂ ወደ ፖለቲካ ድርጅት ቀይሮ ኦፍኮርስ 2-3 ወደ ፖለቲካ ድርጅት ከሆኑ መስማማት ሊኖር አይችልም እና እንደዛ አይነት አደጋ ውስጥ መገባት መጀመሪያውኑ ወደዛ አይነት ነገር መካሄድ የለበትም። ሌላ ምሳሌ የለንም ወይ? ራሱ በጣሊያን ጊዜ የተደረገ ጦርነት፣ የአርበኝነት ጦርነት ተደራጅተው ነው እነዚህ ሰዎች አርበኞች ሲዋጉ የነበሩት እና ለነጻነታቸው ሲታገሉ የነበሩት እና ብዙ የራሳችን ምሳሌ አለ። ሌላም ሀገር ከግራ ዘመሙ ውጭ የሆነ ምሳሌዎች ይኖሩናል እና ያንን መከተል ለምን አልቻልንም? እና አሁንም ተመልሰን እንደ ህወሓት መሆን ነው። ለዛ ምሳሌ የሚሰጡት በአብዛኛው ህወሓትን ነው። ህወሓት እንዲያድርጉ ኦነግ እንዲያድርጉ ነው ይሉናልና እኔ የትኛው ሰክሰሳቸው እንደሆነ አይገባኝም። ህወሓት ምን ነው ሰክሰስ የሆነው? መሪዎቹ ላይ ተቀምጠው ህዝብን ጨቁነው የራሳቸው ተጠቃሚ ሆኑ እንጂ የህዝብ ነጻነት መቼ አገኘ? ምን መፍትሄስ መቼ አገኘ? እና ለምን ያንን ምሳሌ አድርገው ህወሓትን ምሳሌ አድርገው እንደሚጠቀሙ አይገባኝም እና ከዛ መለየት ያስፈልጋል። ሁለቱን ነጥሎ ማየት ህዝባዊ የሚደረግ ትግል አደረጃጀትና የፖለቲካ ፓርቲ የተለየ ስለሆነ የፖለቲካ ድርጅት ደግሞ በዓለም ታሪክ ውስጥ ህዝብን ነጻ አውጥተው አያውቁም። ራሳቸው ዲክታተር ሆኖ ነው የሚመጡት እንጂ ለህዝብ ነጻነት ሊሰጡ አይችሉም። ህዝባዊ ነጻነት ማለት እንግዲህ ህዝብ አገልጋዩን የሚመርጥበት ታክስ የከፈለውን ገንዘብ ያን የሚያገልጋዩ ያን ተጠቅሞ መንገድ፣ ትምህርት ቤት ምናምን የተለያዩ ነገር የሚሰራበት ነገር ነው የሚሆነው እና ያ እንዳይሆን ከልክለውታል። ያን ፍትህ አልሰጡትም፣ ይሄን አገልግሎቱን አልሰጡትም፣ ጥበቃ አላደረጉለትም እነዚህ ሰዎች እነዚህ አካላት እና ስለዚህ ያ ሊሆን አይችልም። አሁን በጉልበት አንድ ሰው ከመጣ ያን ነገር ሊሆን አይችልም። ስለዚህ ይሄን ነገር ለይቶ ማየት ህዝቡ ማየት አለበት። አሁንም መታለል የለበትም የሚለው ላይ ነው ትኩረት ማድረግ የምፈልገው። ከዚህኛው ጋር ይመሳሰላል። አሁን በተለይ እየተፈጠረ ያለው
አሁን ምን እንትን አለው ህዝብ የሆነ ቅሬታ ውስጥ ይገባና የሆነ ደረጃ የምሬት ደረጃ ውስጥ ይደርሳል። ደርግም የመጣው በዛ ሌብል ላይ ነው። አመጣጣቸው በጣም የሚገርም ነው። የሆነ ወይም ከመሬት ካራሹ ጋር የሆነ ህዝብ ያልተቀበለው እንቅስቃሴ ወይም ረሃብ ሊሆን ይችላል። የሆነ ነገር ተከትሎ ነው እነዚህ ሰዎች የሚመጡ። አሁንም አብይ ሲመጣ የመጣው የሆነ እንቅስቃሴዎቹን ተከትሎ ከዛው ነው መተው ነገሮችን አንዳንዴ በመፈንቅለ መንግስት ሊመጡ ይችላሉ። አንዳንዴ ደግሞ ከዛው ከድርጅት ውስጥ በቃ ቀየር ነው ተሻሻልን ብለው ሊመጡ ይችላሉ። እና እነዚህ ነገሮች እንዴት ጥንቃቄ መደረግ እንዳለባቸው አሁን ከባለፈው ስህተታችን እንዴት ነው መማር ያለብን? በንግግር ብቻ ከዛው የመጡ ከዛው ስርዓቱን ሳይቀይሩት የሚመጡ ሰዎችን እንዴት ነው መጠበቅ የምንችለው? አሁንም እንደዚህ አይነት ነገር መከተል እንዴት ነው? ንግግርን ብቻ ተከትለን ወይም አንድ ግለሰብን ብቻ ተከትለን ምንም አይነት የፖሊስ ለውጥ ሳይኖር በዛ ውስጥ የነበሩ ሰዎች ደግሞ በዛው ስርዓት ውስጥ አገልጋይ የነበሩ ሰዎች መተው ወደ ላይ ወጥተው የሆነ ንግግር ስላሳመሩ ብቻ መከተል ነበረብን ወይ? ይሄ ነው አንደኛው ሌላው ስህተታችን። ከዛው የነበረው ስርዓት ነው። ስርዓቱ ምንም የተቀየረ ነገር የለም። ተቋሙ አልተቀየረም። ለዛው ያ የመጣው ግለሰብ በቃ እስረኞቹን ፈትቻለሁ ሲል እንዴት ነው የተቀበልነው? አንድ ግለሰብ እንዴት ነው እስረኞችን የመፍታት የማሰርም የመፍታት ስልጣን የተሰጠው? በራሱ የፍትህ ተቋም የሚባል ነገር የለም ወይ? ያሰረው መፍታት አለ። ከሲፈታም እኮ ለምን እንደታሰረ ታውቆ በካሳ ባለማግባብ ከሆነ የታሰረው እንደዛ መሆን አለበት። እና አንድ በቃ ከሌም ፈትቼዋለሁ ስላለ ለምንድን ነው እንደዛ የደገፍነው? ነው ትክክል አይደለም። ያ ሰው ያጥፍቶት ቢሆን ወይስ ካላጠፋስ ፍትህ ነው ሊያስረው ሊለቀው የሚችለው ተቋም ነው፣ የፍትህ ተቋም ነው። እና ብለን እንኳን ሳንጠይቅ በቃ ሙሴ መጣለን ምናምን ብለን የገባንበት ሂደት አለና አሁንም እንደዚህ አይነት ነገሮች አሁንም ኢትዮጵያ ውስጥ ያለው ችግር አለ። አሁን ነገሮች አሁንም በዛው በተመሳሳይ ከወጣ ግለሰብ ወይም ከዛው አስተሳሰብ ከሆነ ሰው መጥተው ፍሊፕ ሊያደርጉብን ይችላል፣ ሊቀይሩብን ይችላል። ሰውየው ይቀይሩትና ነገሩ ግን የማይቀየር ይሆናል እና በዛ የህዝቡ የሚያደርገውን ትግል መልሰው ሊያቀዘቅዙት ይችላሉ። እና እንደዛች ነገር ውስጥ እንዳይገባ በተለይ ተቋማት ላይ ምን አይነት ነገሮች መሰራት አለባቸው ወይም ህዝቡ ምን ማድረግ አለበት የሚለው እስቲ መመር ያንሱና እንሄድበታለን። እንግዲህ እንትን ሚውት ነው የዚህ ብዙ ምሳሌዎች አሉ ሀገራችን። እውነትህን ነው። አይ ቲንክ አንዱ ያጠፋን ራሳችንን መጣል ነው። የራሳችንን ነገር መጣል፣ ራሳችንን መጣል። የራሳችንን መጣል ማለት እምነታችን፣ ታሪካችን፣ ስነ መንግስታችን፣ ማህበራዊ ስሪታችን እና ጥበቦቻችን፣ አስተሳሰቦቻችንን ጣል ናቸው። ለምሳሌ በመሬት ላራሹ ጊዜ መሬት ላራሹ ከቨር ነው እንጂ እሱ አይደለም። አብዮቱ ቀደም ብሎ በውጭ በተጠነሰሰው ዲስትሮይንግ ዘ ኪንግደምስ ነገስታትን ማጥፋት በሚለው በነ ኪሲንጀር ፕሮጀክት መሰረት ነገስታትን ነባር አስተዳደርን ከዓለም ላይ ማጥፋትና ኒዮኮሎኒያሊዝምን ማስፈን ነው። እጅ አዙር ዓለምን በቀዝቃዛና በምናምን በቀዝቃዛ ጦርነት መሀል የተካፈሉ ሶቪየት ህብረትና ምዕራባውያኑ አሜሪካን እነዚህ ራሳቸውን የቻሉ በራሳቸው መሰረት ላይ የቆሙ ሀገራት ወዲያም ወዲም ሊሄዱ አይችሉም፣ ያስቸግራሉ። በራሳቸው ነው የቆሙት። ወዲያም ከሄዱ በእኩልነት ሄደው መወዳጀት ነው፣ ወዲህም ከሄዱ በእኩልነት ሄደው መወዳጀት እንጂ ባሪያ መሆን አይችሉም። በተለይ እንደ ኢትዮጵያ እንደ ኢራን አይነቶቹ ነበሩ ታርጌት የተደረጉት። በዛ መሰረት እነዚህ ልጆቹ ሲነሱ አይተ እንደሆነ ከኢትዮጵያ ፋኖነትን ስሙን ጠሩ። ፋኖነትን በኢትዮጵያ ፋኖች ከቅነ ቅዱስ ዳዊት ጀምሮ ያለውን ትልቅ የሺህ ዘመናት የፋኖነት ካራክተር ስቦ አይደለም የመጣው። ምን አረጉት? ህዝቡን ለማንቀሳቀስ ፋኖ የሚል ቃል ፋኖ ተሰማራ የሚል ዘፈን ትዝ ይለኛል። ህፃኖኝ እንደ ሆቺሚኒ እንደ ቼኮቬራ ነው የሚለው። አሁን አየህ ፋኖ ተሰማራ እንደ አበበ አረጋይ እንደ አሉላ ካለ ኢትዮጵያዊነት መሰረት ያደርግና ነው የሚነሳው።
የሚዋጋውም ዘውድን ሳይሆን የዘውድን ስተት ነው የሚዋጋው። አሁን ግን መሰረት ለመንቀል ስለመጣ ኢትዮጵያዊ ምሳሌ እንዳይነሳ ነው የሚያደርገው። ከላይ መሬት ላራሹ የምትለውና ፋኖ የምትለዋ ቅብ ናት። አማልክቱ ራሳቸውን ለመሰየም የራሳቸውን ዶግማና ቀኖና ነው ይዞ መምጣት ያለባቸው። የቀደመውን ዶግማ የቀደመውን ቀኖና ትውፊትና ባህል መንቀል አለባቸው። ወያኔም ሻዕቢያም ኦነግም ሁሉም ተመልከታቸው፣ ሁሉም በመንቀል ላይ ነው። ለዚህ ነው የሐሰት ትርክት የሚያመነጩት። ለዚህ ነው ታላላቆቻቸውን የሚጠሉት። ትናንሾቹ አምላክ ለመሆን ሲፈልጉ ወደ አምላክ ወደ እውነተኛው አምላክ የሚመሩ ታላላቆቻቸውን ይጠላሉ። ከዚህ በፊትም አንስቼዋለሁ። ተፈራ ዋልዋ የሚባል ሰውዬ በኢህአዴግ መንግስት ጊዜ የሚኒስትሪ ኦፍ ካፓሲቲ ቢልዲንግ የመጀመሪያው ዓመታት የአቅም ግንባታ ሚኒስቴር የሚባል ነበረ መዋቅር ውስጥ። እንግዲህ ያው እርዳታ ሰጪዎቹ ናቸው እንደዛ አይነት ሚኒስትሪ እንዲያቋቁሙ የሚነግሯቸው። እርዳታ እንድንሰጣቸው የአቅም ግንባታ በሉና ኤጁኬሽንን፣ ጤናን፣ ሌሎቹን እነዚህ ከሰው ልጆች ጋር በቅርበት ያሉትን በአንድ ክለስተር ስር ተቆጣጥረው ህዝቡን እንዴት በጤናም በምግብም በተለያየ ነገር መጥተው በገቨርናንስም እንዴት አእምሮ እንደሚያጥቡ ይሄ ማስ ብሬን ዋሽንግ የሚባለውን የሚሰሩት በእንዲህ አይነት ሚኒስቴሮች በኩል ነው። ምክንያቱም ዩኒቨርሲቲውንም ትምህርቱንም ሁሉ ውስጥ ጣልቃ መግባት ይችላል። እና ተፈራ የዛ መሪ ነው። ተመልከት እንግዲህ ተፈራ አቅማችንን ሲገነባ ኢትዮጵያን ነቅሎ ካጠፋው ከኢሃፓ ከወያኔ ተጨምቆ ሳይሞት ራሱን ደብቆ እየመራ የመጣ ሰው ምን እንደነበረው አስብ። ተልኮ ምን እንደነበረው። እውነተኞቹና የዋሆቹ በእነሱ የተመሩት ብዙዎቹ ሞተዋል፣ መሪም አይሆኑም። ላሳመኗቸው ነገሮች ይሞታሉ። አሳማኞቹ ግን አይሞቱም፣ አላማቸው ሌላ ስለሆነ። እና ምን አለ አንድ ሰዎች ጋር ክርክር ያጋጥምና ኦፊስ ውስጥ ኢንፎርማል የሆነ ክርክር ነው ስላስተሳሰብ። እና አንዱ ተከራካሪ የኔ ጓደኛ ነው፣ አብረን ሰርተናል፣ እዛም ሰርቷል። እኔም የሚኒስትሪ ኦፍ ካፓሲቲ አድቫይዘር ነበርኩ። የዚህ የሲቪል ሶሳይቲ ኮምፖነንት ላይ ትንሽ አድቫይዘሪ ስራ ለመስራት ተመድቤ አውቃለሁ። ይሄን ነበር እዛ አካባቢ። እና ሲከራከሩ ልጁ በክርክሩ እያሸነፈ ሄደ። ዋቢ አድርጎ የጠቀሰው የፕሮፌሰር መስፍን ወልደ ማርያምን ንግግር ይሁን መጽሐፍ የሆነ ነገር ጠቀሰ ልጁ። ተፈራ በጣም ተበሳጨና ሐሳቡን ትቶ ፕሮፌሰር መስፍንን ማሰብ ጀመረ። ምን አለ? እንደዛ አይነት ሰዎች ካልሞቱ አይለወጡም እና እነዚህ ቆሞ ቀሮች ተዋቸው። እነዚህ ሲሞቱ ካልሞቱ፣ እንደዚህ አይነቶቹ ካልጠፉ አለ የኢትዮጵያ ትውልድ አይለወጥም ብሎ ሐሳቡን ማሸነፍ ሲያቅተው የሐሳቡን መሰረት የሆነ ወይንም አመንጭ የሆነ ሰው እንዲሞት ፈረደ ማለት ነው። ይህም ማለት ነው ያን ሰው የፈጠረ ትውፊት፣ ሐሳብ፣ ሀገር፣ ስነ መንግስትና ትምህርት መጥፋት አለበት ማለት ነው። ኤክስትራፖሌት ስናደርገው ማለት ነው። ልክ እንደዛ ነው። እኔ በዚህ አይን ነው የማየውና እንደ ቼኮቬራ እንዳሉት ወያኔዎቹ መጡና እንደ አሉላ እንደ ዮሐንስ ካሉ ኢትዮጵያ ልትመጣ ሆነ። እንደ ዮሐንስ ካሉ ጣሊያን የተሸነፈበት በዶጋሊ ጦርነት የተቀየሙ ሰዎችን ያስቀይማሉ። ስለዚህ ጀግና የሚፈልጉት ከውጭ ነው፣ ከላካቸው ሀገር ነው የሚፈልጉት። አሁን አብይ መጽሐፍ ሲጽፍ መደመር ብሎ ማክስ ዌበርን የሆነ ሰው ነው ከውጭ ነው የሚፈልገው። ከዛ ሰው ይሰበስብና 2000 ዓመት የኖረ ክርስትና ድህነትን አላጠፋም ብሎ ለራሱ ለጳጳሳት ንግግር ያደርጋል። መሰረት የመንቀል ለሌሎች የመገዛትና የመላክ መንፈስ ነው። ይሄ በሁሉም ላይ ያረፈ ነው። ለኛ እንደዚህ የደነዘዝንበት ዋናው ምክንያት ቅድምም እንዳነሳሁት አማኞች ነን። እኛ አማኞች ነን። በእግዚአብሔር እናምናለን። እመራችኋለሁ ያለ ሰው የእግዚአብሔር ተጣሪ ስለሚመስለን እናምናለን። አሁን የኛ ፈተና የሚታመንና የማይታመንን የመለየት ልምምድ ማድረግ አለብን። የሆነ ነገርማ ማመን አለብን። ችግር እኮ ነው። እግዚአብሔርን ስናምን ለእግዚአብሔር የተላከን ሰው እናምናለን። ሰው ነው ወደ እግዚአብሔር ያደርሰን። አስተምሮ አጥምቆ ቀድሶ አሳይቶ ሆኖ ያሳየን ሰው ነው። ለዚህ ነው ቅዱስ ጳውሎስ እኔ ክርስቶስን እንደሚመስል እኔ ምሰሉ። ምክንያቱም ክርስቶስን በአይን በስጋ ያላዩ ሰዎች
ትምህርቱን ሰምተው የጳውሎስን ሕይወት አይተው በትምህርቱ አንጻር እንዴት እንደሚኖር ስለገለጠላቸው እኔን መሰሉ አለ። ሰው ነው መቼስ የሚመራን፣ ምንም እኮ ሌላ መንገድ የለንም። እርጥ እየተመራራ እኔ ልጄን እመራለሁ፣ ትንሹን ልጄን፣ እሱ ልጁን ወደፊት ይመራል። አየ እና መመራራት ግድ ነው። ነገር ግን መለኪያ ሊኖረን ይገባል። ቅዱስ ጳውሎስን ያመንበት ምክንያት አለ። መሪዎቻችን የምናምንበት ምክንያት ቀድመን መዘርዘር አለብን። ግለሰቡን አይደለም። ግለሰቡን እንተውና ለኛ ሀገር ለኛ አይነት ህዝብ ምን አይነት ፍልስፍና ምን አይነት መርህ ውስብስብ አይደለም። ሰው ምንድነው? ስራ ምንድነው? እድገት ምንድነው? ፍትህ ምንድነው? ዕውቀት ምንድነው? እና ለምንድነው? እውነት እንዴት ይለካል? እንዴት ይታወቃል? መሰረቷ ምንድነው? የመንግስት ኃላፊነት፣ እነዚህን እኮ ምንም እኮ ውስብስብ ፍልስፍና የለውም እኮ። ክብረሰብን መሃል ካደረግን በቃ ሁሉ ነገር ራሱ ይመጣል ከዛ በኋላ። አሁን ይሄንን አንዴ ወደኋላ ሄደን መሰረት ጥለንለት ወይንም አስታውሰን አዲስ ነገር አንሰራም፣ እናስታውሰዋል። አስታውሰን ያን የሚጠብቅ ስርዓት መፍጠር ነው ያለብን። እድሜ ልኩን ያን የሚጠብቅ ምርጫ ዲሞክራሲ የሚባለው ከዛ ከጠባቂው በታች መካሄድ አለበት። በተረጎምነው የሰው ክብር፣ በተረጎምነው ስነ መንግስት፣ በተረጎምነው የስልጣኔ የእድገት የልማት ትርጓሜ፣ በተረጎምነው የፍትህ ትርጉም ያን የሚጠብቅ አንድ የማይንቀሳቀስ በጩኸት በምርጫ በአመፅ የማታባረረው ቋሚ ነገር መኖር አለበት። ኢትዮጵያ ህዝብ የሚያቆመው በቀድሞ ጊዜ ንጉስ ነው። ዳይቨርሲቲውን ማኔጅ ያደረጉት በየአካባቢው ሎካል ንጉስ ኖሯቸው ንጉሰ ነገስት አድርገው ደግሞ አንድ ላይ ተሳስረው ነው። ያ ነበረ ትራዲሽናል ፌዴራሊዝም። ለኛ ባለ ዲግሪዎች በጭፍን ገልብጠው መጥተው ሳያጠፉን በፊት ንጉስ አንቀው ጳጳስ ሰቅሎ ማለት ጃንሆይ ናቸው ጀመሩት። ለነገሩ ነገስታቱ የሉም እኮ በጃንሆይ ጊዜ፣ በቃ እሳቸው ብቻቸውን የቀሩት። እያሟሸሹ እንግሊዝ ለማስመሰል ተነሱ። እሳቸውን ብድግ ሲያደርጓቸው ነገስታት የሉም። አለቀ። ኢትዮጵያ በወሮ በሎች እጅ ወደቀች ማለት ነው። ነገስታቱ ቢኖሩ ግን ጦና ቢኖር፣ አባጅፋር ቢኖር፣ ተክለ ሃይማኖት ቢኖር፣ የኡጋዙ ቢኖር፣ ሱልጣን አሊ ሚራ ቢኖር፣ ሁሉም በአቅማቸው ቢኖሩ የ4 ኪሎ የህፃናት ጫጫታ የሲኒ ውስጥ ማዕበል ይሆን ነበር። ግን ሰብስበው እንቁላሉን ሁሉ በአንድ ከተቱና ጃንሆይ ብድግ አድርገው 4ኛ ክፍለ ጦር ሲያስራቸው አገሪቷ ታሰረች። ዛትዘት ሚሊታሪውን ሴንትራላይዝ ሲያደርጉት ፖለቲካ ውስጥ ሲገባ ፈቀዱለት። እንዳውም ከማመናቸው የተነሳ ሲዶልቱ ሲነግሯቸው ደህንነቱ ምን ያስተማርናቸው እኮ ሀገራቸውን ከኛ የተሻለ እንዲጠብቁ ነው ተዋቸው ያሉት እኮ እሳቸው ናቸው። እነ መንግስቱ ኃይለማርያም እዛው ሲዶልቱ እኮ ተደርሶበታል በደህንነት፣ ግን ተዋቸው ነው ያሏቸው እሳቸው ናቸው። እሳቸውም አማኝ ናቸው። ያመኑት ግን ባዕድ ነው። የባዕድን ስርዓት አመኑ። የባዕድን ስርዓት የሚያመልኩ መጡ። እሳቸውንም ደግሞ በእሳቸው ያልረኩ የሚያመልኩ። እሳቸው እግዚአብሔርን አልተውም። እሳቸው የተወሰነ ትውፊት ይዘዋል። ያ ራሱ የሚያበሳጫቸው መጡ። ስለዚህ ወደፊታችን አሁን ትግል ላይ ያሉ ልጆችን ቢሆኑ ሰውን አይደለም መከተል ያለባቸው፣ ጉዳይን ነው። ህልውና ምንድነው? እንዴት ነው የሚረጋገጠው? ከተረጋገጠ በኋላ እንዴት ነው የሚዘልቀው? አዝላቂው ስርዓት ምንድነው? ለኛ አይነት ማህበረሰብ ሊወዳጅ የሚችል ምን አይነት የውጭ ፖሊሲ ነው ያላቸው ሀገራት ናቸው? ከማግ ብንወዳጅ ነው የኛ ህልውና ዘለቄታዊ ዋስትና አግኝቶ ዓለም ጋር የሚገዳደር ስልጣኔ ላይ የምንደርሰው። ይሄም መጀመሪያ በደም ፍላት መተኮስ ብቻ አይደለም። እሱ የመጀመሪያው ቅድም ጡት እንደመወንጨፍ እንደመጣል አይነቱ ስቴጅ ነው። እሱ አልፏል። አሁን 3 ዓመት ሙሉ መድማትና ወሮ በላውም ባንዳውም ሀገር ሻጩም ሰርጎ ገቡም ታውቋል። አሁን ሶሻል ሚዲያ አዝምቶ ራሱን ለማስመለክ የሚሞክረውም የፋኖ መሪዎች ታውቀዋል። እውነተኞቹም ታውቀዋል። እውነተኞቹ ገንዘብ አያገኙም።
ፕሮፓጋንዳ አይደረግላቸውም። ክፎቹ ፕሮፓጋንዳና ገንዘብ አላቸው። የጎጥ ማህበር አላቸው። የጎጥ ማህበር አየ። አሁን ታጋዩ ራሱን የሚሰዋ ከሆነ ዘለቄታዊውን ሁሉ እያሰበ ነው መሰዋት ያለበት እንጂ ለስሜት መሰዋት የለበት። ስለዚህ ጽፈ አሳየኝ። ወልፈጥ ስትል እንዴት እንደማስወግድህ ማወቅ አለብኝ። እንዴት እንደምተካህ ማወቅ አለብኝ። አየህ፣ አቅጣጫ ስትቀይር አንተን የሚጠብቅ ሌላ መዋቅር አበጃለሁ። ሰውተኸኝ እየሰዋኸኝ እንድትኖር አልፈቅድልህም። ይህንን በደንብ ቁጭ ብሎ መስራት፣ በዚህ መግባባት ይፈልጋል። የኢትዮጵያ ሕዝብ በዚህ እንዳያግባባ ወያኔ የሚባል የኢትዮጵያ መቅሰፍት፣ ኦነግ የሚባል የኢትዮጵያ መቅሰፍት የኢትዮጵያ ልጆች በህገ መንግስትና በዘር ተካፍለው ሎካል ትርክት ተርከው የጋራ ትርክትና የጋራ ሰውነታችንን አጥፍተው ዘርና ቡድን አድርገውን በጋራ የስነ መንግስት እሳቤ ውስጥ እንዳንገባ ወጠሩን። በጣም ይወጥሩንና ለምሳሌ ገዳ ይሉሃል ይመጡና እንደ ገዳ ሰው ሲሰልብ ነበር። በማስ ህዝብ ቋንቋውን፣ እምነቱን፣ ቅርሱን፣ ጥበቡን ሲያስጠፋና ኮንቨርት ሲያደርግ ነበር። ገዳ ደግሞ በየ8 ዓመቱ ከራሱ ዘር በዘረኝነት ሌላ ደም የሌለው እያለ ሲተካ ነበር። መተካቱ ዲሞክራቲክ ነው ብለው ዓለም የሚወደውን ከወሰርንለት መግደሉን፣ መስለቡና ኮንቨርት ማድረጉን እንዴት አድርገን ነው ይዘነው የምንሄደው? ከሱ የምንወድለትን ወስደን ለሰው ሁሉ የሚስማማው ስልጣንን በሰላም ማስረከብ ስለሆነ ማለት ነው። መስለቡን፣ ሰውን ሁሉ ወደ አንድ ቋንቋና ወደ አንድ ዘር መቀየሩን፣ ቅርስ ማጥፋት መደምሰሱን እሱን አስቁመን ከአፋርም ሙአዳ ሙዳአ የሚሉት ከእስልምና በፊትም የነበራቸው ከሸሪዓ መስማምተው የሚኖሩት የራሳቸው ባህላዊ መሳሪያ አላቸው። ከሱ ደግሞ ለሁሉ የሚስማማውን ከወርጎባ፣ ከኮንሶ፣ ከሱማሌ፣ ከኢሳና ጉርጉራ ኡጋዝ ከነዚህ ሁሉ አምጥተን ከፍትሐ ነገሥቱና ከሸሪዓው አምጥተን ማዕከላዊ ነገር ብንሰራ ያ ምን ይሆናል? የማይለወጥ ለዘላለም የምንጠብቀው። ከዛ በኋላ የዲሞክራሲ ተጫዋቾች ከዛ ጥላ በታች እንዲጫወቱ እንፈቅድላቸዋለን። ጣሪያውን ግን መንካት አትችሉም እያለ ማለት ነው። ጣሪያውን ክፍት አደረግ ነው። አምላክ እንሁን አሉን ማለት ነው። በሽተኞች መጥተው መላእክቱ የሪፐብሊካን ጋርድ ናቸው። ሚካኤልና ገብርኤል መሆናቸው ነው። ሰውየው እግዚአብሔር ነው። እኛስ የአጋንንት ሰራዊት ነን። ሲፈልግ ወደ ሲኦል የሚልከን፣ ሲፈልግ የሚያዘን ሰው እንኳን አይደለንም። ሲፈልግ አዋሽ፣ ሲፈልግ እሳት ውስጥ እንገባለን። አምላኩ እሱ ነው። መላእክቱ ሪፐብሊካን ጋርድ ናቸው። እኛ የአጋንንት ሰራዊት ነን። በዛ ምስል ነው እየተዳደርን ያለ ነው። እኛ የእግዚአብሔር አምሳል ነን። ክብራችን በዚህ በተስማማንበት ጣሪያ የተገለጠ ነው። ይሄን አክብሮ ይሄን አስከብሮ ሀገር የሚያሳድግ ስልጣኔ የሚመጣ በምርጫም በምንም ከዚህ በታች ብሎ ጣሪያ ሰርቶ መስራት ሲገባን በር ከፍተን ይሉና ስንል ግር ብለን እናልቃለን። ከዛ ቀጥሎ የሚሆነውን አናውቅም። መሬት ላራሹ ሲሉንም ግር ብለን እናልቃለን። ከዛ የሚሆነውን አናውቅም። የትግራይ ነፃ አውጪ ስንል ሄደን እናውቃለን። ከዛ ነፃነት የለም። ይሄውና የተራበች እናት ስዕል እያሳየ ብር ሰብስቦ ጠመንጃ ይገዛል። ግን ስንት ወታደር ነው አሁን የሚቀልበው ወያኔ? ሰው ተራበ ይልሃል። ትግራይ መግደያ ከሚገዛበት እናቱን አያበላም። ከዛ አስመሳዩ ይነሳና ሰው ተራበ ያስራበው ያብላው። ጠመንጃ እየገዛበት ነው። ወርቅ እየሰረቀ ኤክስፖርት እያደረገ ነው። ዱባይ ሪል ስቴት እየሰራበት ነው። አሜሪካ ባንክ እያስቀመጠ ነው። ሰውን በዘር እየከፋፈለ ነው። እሱን የወለደች እናት ተርባ እኛ እንደገና ከሱ ጋር እንጫጫለን። አብላ ብሎ እሱን መወጠር ነው። የለንም፣ መለካ ስለሌለን ነው ማንም የሚጫወተው። በስሜታችን የተራበች እናት አይተን መተኛ ስለማንችል መንስኤውን እንዳናስብ እኛ እሱ ነጥቆ ጠመንጃ በገዛበት ቦታ በእርዳታ ስም እንሞላለታለን። እሱ ያጎደለውን እኛ ሰብስበን እንሞላለን። ለምን? መርህ የለንም፣ ግልጽ አቅጣጫ የለንም። ያሬድ እና
ይሄን ግልጽ አቅጣጫ ወደ ፕራክቲስ ለመቀየር እንዳው ሰው እንዴት ተደራጅቶ ይነጋገር፣ እንዴት ይማማር፣ በየትኛው መድረክ ይማር፣ የቱ ጋር ይከራከር የሚለው ላይ አንተ ማስተያየት በሰጥበት እና ሌሎቹ ሚዲያ ላይ የሚሰሩ ሰዎች እንዲህ አይነት ነገር ላይ ቢያተኩሩና የኢትዮጵያን ሕዝብ እንደ መንጋ የመጣውን ሁሉ ከመከተል ራሱን እንዲታደግ ቢያስተምሩ በጣም ጥሩ ይመስለኛል።